አዮ በዚህ ዘመን ሰዎች የጀመሩትን ታቦት ይያሉ አራት ማዕዘን ጣውላ በራሳቸው ፈቃድ ሰርተው ያዘጋጁትን ጴጥሮስ ማያውቀው ጳውሎስ ማያውቀው ያዕቆብ ማያውቀው እነ በርተሎሜዎስ እነ ማቴዎስ ማያውቁት 12ቱ ሐዋርያት የማያውቁት 72ቱ የተመረጡት ሰዎች ከሐዋርያት በኋላ የማያውቁት in the church history ውስጥ apostolic fathers እና church fathers የሚባሉት በኋለኛው ዘመን የማያውቁት ሂስቶሪካል የሆነ ባክግራውንድ የሌለው የሆነ ጊዜ ላይ አውላላ ሜዳ ላይ ኢትዮጵያ ላይ የተጀመረ የጣዖት አምልኮ አሰራር መጽሐፍ ቅዱስ ላይ ካለው ከሙሴ ታቦት ላይ እየጠቀሰ ሲነግር እረፍ ማለት አለብ መለየት መቻል አለብ የቅርጽ የይዘት የዓላማ ልዩነት እንዳለው እየታወቀ በድርቅና ይሄንን የጣዖት አምልኮ ራሳቸው የፈበረኩትን የጣዖት አምልኮ ከዚህ ከመጽሐፍ ቅዱስ ጥቅስ ለመፈለግ ሲምቧች እረፍ ልትለው ይገባል ኦርቶዶክሳውያን ስሙ የከበረውን ከተዋረደው መለየት አለባችሁ ታቦት እግዚአብሔር ያዘዘው ነው ኦርቶዶክስ አሁን ታቦት ምትለው ጣዖት ነው የአጋንንት መፈንጫ አለቀ የአጋንንት መፈንጫ ከዚህ በፊት ተናግሬ ያለው አንድ የዳነ አርቲስት ከመዳኑ ጥቂት ወራት በፊት እግዚአብሔር ህልም አሳየው ያ ህልም የሚያውቃቸው ቄስ ሁሌ ታቦት ተሸክመው ይሄንን እንጨቱን ተሸክመው አልበሰው የሚወጡ ሽማግሌ ቄስ ይታዩኛል አለ እና ያንን ነገር ተሸክመው ነው የሚወጡት አለ ተሸክመው ይወጡ እላዩ ላይ እባብ ተጠምጥሞ እባቡ ልክ እንደዚህ እንደሚናደፍ እንደዚህ ተቀምጦ ላዩ ላይ ተቀምጦ ያያል በህልሙ በሕያው እግዚአብሔር ፊት ነው መነግራችሁ ተጠምጥሞ ቁጭ ብሏል ልክ እንደ ፋርማሲ እባብ ማለት እግዚአብሔር ያን ጊዜ ነው አይኑን ያበራለት ይሄን ሰውዬ አይኑን ያበራለት ታቦት ምን ማለት እንደሆነ የገባው ያኔ ነው አሁን ኦርቶዶክስ ታቦት ምትለው የእባቡ መቀመጫ እንደሆነ የገባው ያኔ ነው በቃ ተጸጸትኳል ያሳለፍኩትን ዘመን በሙሉ ረገምኳል እግዚአብሔር ምስክሬ ነው አሁን ለድምጽ ቀጂና ለጸበል ቀጂ አድርሴን ተጠምጥሞባ ለመጥቆራ እኮ የተቀረጸ ነው ይሉ ኦርቶዶክስ ታቦት ምትለው እኮ ለጠቋር ለመጥቆራ ለአግለቀትር ጋኔን የቀረጸችውን እኮ ነው በእግዚአብሔር ስም በመጽሐፍ ቅዱስ ያሉ ጥቅሶችን በማምጣት እሱን የግድ በካቦ በሰንሰለት አምጥቶ ለማሰር የሚፈልገው ማለት ኖ የከበረውን ከተዋረደው ለይተናልኛ እኔ ለይቼ ነው የወጣሁት ክብር ለኢየሱስ ይሁን ሃሌሉያ የከበረውን ከተዋረደው ለይቻለሁ እስቲ የከበረውን ከተዋረደው ለይቻለሁ ይያላችሁ ጻፉ አርፈስማ አርፈማትሰማ ከሆነ ትወጣለህ በቃ የከበረውን ከተዋረደው ለይቻለሁ ይያላችሁ ጻፉ ለይቻለሁ እግዚአብሔር ይባረክ ሃሌሉያ የከበረውን ከተዋረደው ለይቻለሁ ይያላችሁ ጻፉ የከበረውን ከተዋረደው ለይቻለሁ አዮ ይሄ አሁን የተዋረደ ነው የእግዚአብሔር ቃል ድጋፍ የሌለው እግዚአብሔር ያላዘዘው ሙሴ የማያውቀው ብሉይ ኪዳን እንኳን የማያውቀው ተው አዲስ ኪዳን ብሉይ ኪዳን የማያውቀው የሰው ሥርዓት ነው መነገጃ የተዋረደ ነው በቃ እኔ የከበረውን ከተዋረደው ለይቻለሁ ይያላችሁ ጻፉ ኤርሚያስ ምዕራፍ 15 ቁጥር 19 ላይ ይሄን ደግሞ ወደ አዲስ ኪዳን አምጥቼ ልንገራችሁ ወደ አዲስ ኪዳን በነገራችን ላይ በዚህ መጽሐፍ ቅዱስ ውስጥ ያለው በእውነተኛው መጽሐፍ ቅዱስ ላይ ያለውን ቃል ለንግዳቸው ሲሉ ኦርቶዶክሳውያን ቀይረው ጽፈውታል ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 13 ጀምሮ ወይም ከቁጥር 14 ጀምሮ ያለውን ስታነቡ ለራሳቸው እንዲመቻቸው አድርገው ታቦት ሚል ቃል በግድ ይሄ በተበላሸው መጽሐፍ ቅዱስ ብለው ባሳተሙት የአመጽ መጽሐፍ ውስጥ ከየት ያምጡ አዲስ ኪዳን ላይ ታቦት ሚል ነገር ሲያጡ
ሰረዙትና ዋናውን መጽሐፍ ቅዱስ ሰርዘው ታቦት የሚል አስገቡበት። የቱ ላይ ነው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 15 በደንብ ስማ። መጽሐፍ ቅዱሱን ማመሳከር ትችላለህ። ምነግርህን ኢንፎርሜሽን ውሰድ። በቃ ምነግርህን ኢንፎርሜሽን ውሰድ። እንዲህ ይላል፣ ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመጽ ጋር ምን ተካፋይነት አለው? አዮ ጽድቅ የከበረ ነው፣ አመጽ የተዋረደ ነው፣ ኃጢአት የተዋረደ ነው። ይሄን ግን የምትለየው በእግዚአብሔር መንፈስ ነው። ስለዚህ ጽድቅ ከአመጽ ጋር ምን ተካፋይነት አለው? ብርሃንም ከጨለማ ጋር ምን ህብረት አለው? ብርሃን የከበረ ነው፣ ጨለማ የተዋረደ ነው። ልታስማማው አትችልም። የሙሴ ታቦት ሌላ፣ የናንተ ጣዖት ሌላ። እንዴ እግሩ ተቆረጠ በሚሏቸው አማልክት ስም የሰሯቸው ያነጿቸው መቅደሶችና ታቦት ብለው የቀረጹት ጣዖት እሱ በሙሉ ከክርስቶስ ጋር ምንም አይነት ህብረት የለውም። ወይስ የሚያምን ከማያምን ጋር ምን ክፍል አለው? ምን ክፍል አለው? አሁን ከማያምኑ ጋር በማይመች አካሄድ አትጠመዱ የሚለው ይሄንን ምንም ህብረት የለውም። ከዛ የቀየሯት ቃል ምን ትላለች? የቀየሯት በአዲሱ መጽሐፍ ቅዱስ ብለው በሚሊኒየም ያሳተሙት ላይ በኋላም ደግሞ ከዛም በፊት ደግሞ በብሉ በዚህ በሰማያዊ ቆዳ ታትሞ የወጣው እሱም ላይ የቀየሩት ቃል ቁጥር 16 ላይ ያለ ነው። አዮ ለንግዳቸው እንዲመቻቸው ለክፋታቸው እንዲመቻቸው የእግዚአብሔርን ቃል በመቀላቀልና በመሸቀጥ በዚህ የነጋዴ መንፈስ ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው ምትለዋን ቃል ታቦት ሚል ቀይረው አስገቡ። የቸገረው ምን ያገባል እንደሚባለው ጥቅስ ሲጠፋ ስማ፣ ኦርቶዶክሳዊ ስማ፣ ጥቅስ ሲጠፋ የእግዚአብሔርን ቃል በመሸቀጥ ይሄ እኮ ከወንጀሎቹ ዋናውን ኮንስቲቲዩሽን እኮ ነው እየቀየሩ ያሉት። ስለዚህ ሐሰትንና እውነትን ለይ፣ የከበረውን ከተዋረደው ለይ። ለእግዚአብሔር ቤተ መቅደስ የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠማል? ምንም የለም። በመጥቆራ ስም የታነጸ እና የተቀረጸ ነገር ከዋናው ከሙሴ ታቦት ጋር ጥቅስ አምጥተህለት ልታጣብቀው ኖ የለም። በቃ የለም። እኛ የሕያው እግዚአብሔር ቤተ መቅደስ ነንና። አየው ኮንቴክስቱን ስታየው አውዱ የሚያወራው ስለ ቤተ መቅደስ እንደሆነ የምታውቀው እኛ የእግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ ኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸው መሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ። አሁን ጣዖት የሚመለክበት ስፍራ እንቢ ብዬ የወጣሁት ለዚህ ነው። ስማ በደንብ ከመካከል ውጣ ይልሃል የሰራዊት ጌታ እግዚአብሔር። ውጣ። ሁለት ቦታ መጫወት፣ ሁለት መልክ ይዞ ሁለት ማለያ በአንድ ማለያ ለሁለት ክለብ መጫወት አይቻል። ውጡ ይላል የሰራዊት ጌታ እግዚአብሔር። ምክንያቱም አንተነ ቤተ መቅደስ ማደሪያ በዚህ ዘመን የከበረውን ከተዋረደው ለይ። የተዋረደው ታቦት ብሎ የሚሸከሙት ጣዖት ነው። የከበረው ደግሞ በሙሴ ዘመን የነበረው ነው። እሱም ደግሞ አገልግሎቱ ምን ብሏል? አብቅቷል። አሁን የድንጋይ አገልግሎት አብቅቶ የፊደሉ የጨለማ የሞት አገልግሎት የሚባለው አብቅቶ አሁን በክርስቶስ ኢየሱስ የጸጋ ዘመን መጥቷል። ሕግ በሙሴ ተሰጥቶ ነበር። ጸጋና እውነት ግን በክርስቶስ ኢየሱስ ሆኗል።
ስለዚህ አሁን እግዚአብሔር በክርስቶስ ኢየሱስ የሰጠንን ሕይወት ተቀብለን ነው የምንኖረው። የከበረውን ኢየሱስን ተቀብለናል። የተዋረደውን ጣዖት ጥለናል። ጥየን የመጣሁት የተዋረደውን ጥየን የመጣሁት። ስለዚህ ከመካከላቸው የከበረውን ከተዋረደው ከለየህ በመካከላቸው አትቀመጥም ስለ there is no way እንዴት ሆነ ነው ከሐሰት ጋር ተስማምተህ የምትኖረው? ከዛ በኋላ ለይተህ ካወቅክ በኋላ እንደው ስፔሻል የሆነ ኮሊንግ ከሌለ በስተቀር you cannot stay there። በቃ አሁን ያልወጣላቸው ሰዎች በዚህ በፕሮቴስታንቱም በዛም ሆኖ ሚቃጀው በሙሉ ወጣው ገባው የሚጫወተው በሙሉ አለየም። የከበረን ከተዋረደ የለየ ሰው ምን ያደርጋል? ቀጥሎ ተለይቶ ይወጣል። ምስጋና ለእግዚአብሔር ይሁን። ሃሌሉያ። ተለይቶ ይወጣል። ከመካከላቸው ውጡና የተለያችሁ ነው። ከዛስ እርኩስንም አትንኩ ይላል። ረክሷላ የረከሰ ነገር ነው። አትነካ። እንደኔ ጥለ ነው የምትወጣው። እንደኔ ጥለሽ ነው የምትወጪው። የረከሰ ነው። አትንኩ ይላል። ሁሉንም የሚገዛ ጌታ እኔም እቀበላችኋለሁ፣ ለናንተም አባት ሆናለሁ፣ እናንተም ለኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። እግዚአብሔር ለልጅነት ጠርቷል። አሁን ወልደ ማርያም ስማ ወልደ ማርያም ስሚ፣ እህተ ማርያም፣ እህተ ገብርኤል፣ ወልደ ገብርኤል፣ ወለተ ገብርኤል ምትባይ የፍጡር ልጅ ለመሆን አልተጠራሽም። ቢመርህም ቢጣፍጥህም እውነቱ ይሄ ነው። የእግዚአብሔር ልጆች የመሆንን ስልጣን ክርስቶስ ኢየሱስን በመቀበል ታገኘዋለህ እንጂ የገብርኤል ባሪያ የማርያም ባሪያ እየተባልክ የፍጡር ለዘማሪ እየዘመርክ ለፍጡር እያጎበደድክ እንድትኖር አልተጠራህም። ሃሌሉያ። እኔ በኮንፊደንስ ነው ምነግርህ፣ እውነቴን ነው ምነግርህ በኮንፊደንስ። ለየው አንተ እግዚአብሔር አይኔን ሲያበራ ለየውት እኮ በቃ ለየውት። የኔ ጌታ ስሙ ይባረክ። ከዛ ምን ብዬ ዘመርኩ ይመሰለ የተረዱኝ አይመስለኝም። ኦርቶዶክሳውያን መስማት አለባችሁ። መዝሙሮቻችንን ስሙ። ዝም ብሎ ማፍጠጥ ዋጋ የለውም፣ ምንም ዋጋ የለው። አታፍጥጥ፣ አንብብ፣ የእግዚአብሔርን ቃል ስማ። ማፍጠጥ እኮ ማንበብ አይደለም። ቄሱ ያነብልኛል እያልክ እስከ መቼ? ቄሶቹ ካነበቡልኝ ይበቃኛል እያልክ እስከ መቼ? የከበረውን ነገር መለየት አቅቶ ከተዋረደው እንዲሁ ነጠላ ለብሰ ስትወዛወዝ ለምን ዘመንን ትፈጀዋል? ከበሮ ተሸክመ ስትደበድብ ለምን ዘመንን ትፈጀዋል? አንዴ ነው እኮ የሚኖረው እዚህ ዓለም ላይ። አይኔ በርቶ ስመሰክር ሳሸበሽብ ለስሙ ክብር ሲያሳድዱኝ ከምኩራባቸው ላልመለስ ወጣሁላቸው። ከደጅ ሆኖ አቀፈኝ ጌታ ኢየሱስ የኔ ባለውለታ። ቢገፉትም ከገዛ ቤቱ የኢየሱስ ነው ሰማይ መሬቱ። ሌላው ውሃ ያነሳም ላልሞተልኝ እኔ አልገዛም። በርቶላችሁ የምትኖሩ ከኔ ጋራ ስሙን አክብሩ። ሃሌሉያ። ከኔ ጋራ የእግዚአብሔርን ስም እንድታከብር ነው። አንድ ነገር ብቻ ይናውቃለሁ የሚለው መዝሙር የተዘመረው ለዚህ መልእክት ነው። እና እዚህ ላይ ያለውን አንድ ግጥም ግን ላንብብልህ እንዲገባ። መዝሙሩን ስሙት። አንድ ነገር ብቻ ይህንን አውቃለሁ የሚለው መዝሙር ስንተኛው ትራክ መሰለ? አዲሱ አልበም ላይ ሰባተኛው ትራክ ማለት ነው። አሁን ናና ኢየሱስ ብቻ የወጣል ማስመሰል የሚቃዥ አለ። ወጋው 13 ትራክ ያለው አልበም ነው የሰራሁት አሁን ከዓመት በፊት። ናና ኢየሱስ አማላጄ አሁን በቅርብ ነው የተሰሩት። አማላጄ ወርም ገና አልሞላው። ናና ኢየሱስ ከ5 ወር በፊት የተሰራ ነው። ከአንድ ዓመት በፊት እኔ ጥልቅ የሆነ የመጽሐፍ ቅዱስ መረዳት ያላቸው መዝሙሮች ሰርቻለሁ። ወጋው የምቀኛ መንፈስ ወጋው። ስራ ያልተሰራ ለማስመሰል፣ ወንጌል ያልተዘመረ ለማስመሰል የሚወጣ ሐሜተኛና ጠንቋይ
በጌታ በኢየሱስ ስም ስራችሁ ይፍረስ። እግዚአብሔር ማስተዋልን እንዲሰጣችሁ እንጸልያለን። ምን ይላል እዛ ላይ? አይኖቼ ሲበሩ መጀመሪያ ያየሁት የኢየሱስን ፊት ነው የተመለከትኩት። አይኖቼ በአይኑ ላይ ካረፉ ጀምሮ ወዳደቀልኝ ዳግም ላይ ከደን ተገልጦልኝ ቃሉ ለሌሎችም ተርፏል የክብር ወንጌሉ። አቅራዲያቦስ ሃሌሉያ። አጥርቼ ማየቴን በጣም ወድጃለሁ። ይኸውልህ የከበረውን ከተዋረደው የምትለየው አይን ሲበራን። አይዮ አጥርቼ ማየቴን በጣም ወድጃለሁ፣ ፈጣሪና ፍጡር መለየት ችያለሁ። አሁን እንደ ድሮ አልደናበርም፣ አላፊ አግዳሚውን ስለምን አልኖርም። ያለፈውን የሚመጣውን እየለመንኳን ደጅ ላይ ቁጭ ብሎ ሲለምን የነበረው ከሰው ገንዘብ አላፊ አግዳሚውን አልነበር። አሁን ደግሞ የሞተ ሰው ከመቃብር እየጠሩ እከሌ እርዳኝ ከሊት እርዳኝ ከሚል ማህበረሰብና አስተሳሰብ እግዚአብሔር አወጣኝ። እንዴ ራሱን ያላተረፈ ሰውዬ እንዴት ሊያተርፍ? ራሱን ያላተረፈ ሰውዬ እንዴት ሊያተርፍ? ኖሞር መደናበር፣ ኖሞር መደናበር። አሁን እንደ ድሮ አልደናበርም፣ አላፊ አግዳሚውን ስለምን አልኖርም። ስለዚህ ለይቻለሁ ማለት። ከዛስ ምን ይላል? አይኔን ያበራልኝ ያዳነኝ እሱ ነው፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እሰግድለታለሁ ይገባዋልና የጨለማን ስልጣን ገፎልኛልና። ክብር ለኢየሱስ ይሁን። የመጨረሻው ስንኝ ላይ በጦፈ ግርግር ድምጼን የሰማኝ ና ወደኔ አለኝ ሳላየው ያየኝ፣ እጆቼን ጭኖብኝ አይኖቼን አበራ ወደፊት ሂድ አለኝ ለወንጌሉ ስራ። ኃጢአተኛ ቢሉት በክፉ ልባቸው። እችኛው የመጨረሻው ስንኝ ስመሰክር አይኔን እንዳበራ የሚለው መዝሙር ኦርቶዶክስ ውስጥ ሆኜ ለክርስቶስ እየዘመርኩ ደግሞ ያልበራልኝ ጊዜ ስለነበር ለማርያምም እየቀላቀልኩ ለፍጡር እየቀላቀልኩ የዘመርኩበት ዘመን ላይ ስመሰክር አይኔን እንዳበራ ከለከሉኝ ስሙን እንዳልጠራ የሚለው መዝሙር ላይ የተጠቀምኳትን ቃል የዛ ተከታይ ክፍል ስለሆነ ነው ያገናኘሁት። ኃጢአተኛ ቢሉት በክፉ ልባቸው ክብሩን ባይቀበል ጎዶሎ እምነታቸው፣ ለኔ ግን አምላክ ነው ፈዋሽ መድኃኒት፣ ጨለማ ማይረታው የሌሊት መብራት። ሃሌሉያ። ጠላት ማይቋቋመውን ጥበብና አንደበት እግዚአብሔር ሰጥቶኛል። ምስጋና ለጌታ ይሁን። ሃሌሉያ። ኮፒ ሊንክ ሼር ያረጋችሁ፣ ታብ ያረጋችሁ፣ ሪፖስት ያረጋችሁ ምቱት። ይሄንን ምቀኛ መንፈስ ምቱት። አጋንንት ነው ባይዞ የሚያሰልፋቸው፣ አጋንንት ነው የሚያሰልፋቸው። እንዲህ አይነት ሰዎች የክርስቶስ ተቃዋሚ ስፒሪት የተቆጣጠራቸው ናቸው። የክርስቶስ ተቃዋሚ መንፈስ አሁን እንኳን በዓለም እንዳለ ሰምታችኋል አለ የዮሐንስ መልእክት 1ኛይቱ ምዕራፍ 2 ላይ በቃ አሁንም በዓለም እንዳለ። ስለዚህ የከበረውን ከተዋረደው እንድትለይ ጥሪ ያደርግልሃለሁና ወንጌል ተማር፣ ስማ። ክርስቶስ ከቤልሆር ጋር ምንም ህብረት የለው እና ምን አደረጉ? ታቦት የሚል ሲያጡ 2ኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ያለውን ቃል ታቦት የሚል አስገቡበት ማለት ነው። አዋርደዋለሁ፣ እንደዚህ ያወጣ ያሰትን መንፈስ እወጋዋለሁ። ውርደቱን ይከናነባል። የእግዚአብሔርን ቃል ሲቀይር ቅንጣት ታህል ካልተሰማው እግዚአብሔርን ማይፈራ ከሆነ እኔ ካባውንና ቆቡን እየፈራው አልተውም፣ አልምረውም። ሲነኩን እንደውም ይብስብናል። እንደውም ባትነኩን ነው የሚሻለው። እግዚአብሔር ምስክሬ ነው። እኔማ ሲነካኩኝ የባሰ የድመት አይኑት ሚጥሚጣ ሲጨመር የባሰ ታያለች አሉ። የባሰ በስድብ የሚቆም ነገር ያለ መስሎ ስትቸገር አትኑር። እንደውም ስትጀምር እጥፍ አደርገዋለሁ፣ ስትቀጥል 10 እጥፍ አደርገዋለሁ። ወንጌል በኃይልና በስልጣን ነው የሚነገረው። በቃ
የጸደቅኩት በክርስቶስ ኢየሱስ አምኜ ነው። ጸድቅ ያለው እኔ እግዚአብሔር ልጅ ነኝ። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ! የእግዚአብሔር ልጅ ነኝ። ለይቻለሁ። የከበረውን ከተዋረደው ለይቻለሁ። እሺ ኦኬ፣ ጽድቃችን ኢየሱስ ነው። አሜን። ስለዚህ የከበረውን የተጻፈ ያለ የሙሴ ታቦት ምን አይነት መገለጫ እንዳለው መቼ እንደተሰራ አንድ ብቻ እንደሆነ ያውም ለእስራኤል የተሰጠ እንደሆነ ኦልድ ቴስተመንት ወይም ኦልድ ኮቨናንት ወይም ደግሞ የሙሴ ያረጀው ኪዳን ብሉይ ኪዳን የሚባለው ሲመሰረት የተሰጠ ስርዓት እንደሆነ መጽሐፍ ቅዱስ በግልጥ እየተናገረ በአዲስ ኪዳን ተስማምቶ አራት ማዕዘን ጣውላ አዘጋጅቶ ሊያውም ለእስላም ጠንቋይ የሸጠ የሚጠቀምበትን ህዝብ አግዝና ምስሐበ ነዋይ የደገመ የሰው ሀብት የሚበዘብዝበትን ጣዖት ይሄንን መለየት ካልቻልክ ችግሩ ያለው አንተ ጋር፣ ችግሩ ያለው አንቺ ጋር። እኔማ ለይቻለሁኝ እኮ ለይቼ ነው የወጣሁት። በቃ የከበረውን ከተዋረደው ለዩ። ክብር ለኢየሱስ ይሁን። ሃሌሉያ! ወጋው የምቀኛ መንፈስ እና የከበረውን ከተዋረደው መለየት። ሌላው መጽሐፍ ቅዱስን ከምን መለየት ማለት ነው? የከበረውን ከተዋረደው መለየት ማለት መጽሐፍ ቅዱስን ከድርሳን ከገድል ከተዋረዱ መጻሕፍት መለየት ነው። የተዋረዱ ናቸው። ባይዘዌ በተክለ ሃይማኖት ተቅማጥ ይዳናል የሚል የተዋረደ መጽሐፍ ከእግዚአብሔር ቃል ልጠቅስለት ትፈልጋል? ከእግዚአብሔር ቃል የተክለ ሃይማኖት ተቅማጥ ከኢየሱስ ክርስቶስ የመስቀሉ ደም ጋራ ተነጻጽሮ የተቀመጠበት ውርደታ መጽሐፍ ከእግዚአብሔር ቃል ሊጠቅስለት ይፈልጋል ማለት ነው። ሊጠቅስለት ይፈልጋል። ሃውካም ምን አይነት አንጎል ነው? ምን አይነት ህሊና ነው? ምን አይነት አስተሳሰብ ነው? ምን አይነት ጭንቅላት ነው ሰው ይሄንን የሚያምን የተክለ ሃይማኖት ተቅማጥ ያድነኛል የሚል ጄነሬሽን የሚል ትውልድ አሁን ከሱ ጋር ቁጭ ብዬ እንድነጋገር ይፈልጋል ማለት ይሸታል። የሚያወራው ነገር ራሱ ይሸታል። ከሩቅ ለጆሮ ይቀፋል፣ ለአፍንጫ ይከረፋል። ብድብድ ይላል ወጥቶ መዛግ ማለት ነው አላለኝ። መልስ ሲሰጠኝ ወጥቶ ማን ነው ይሄ እንትና የሚባለው ሮዳስ የሚባለው ተቅማጥ የሚለው ቃል ህማመ ብድብድ ተብሎ ይጠራል አለ። ይጉድ ሰው ተቅማጥ ሊያብራራ ይወጣል። ማፈሪያቸው የተበጠሰ ሸፋፍሎ እንኳን ዞር አይልም እንዴ! ምን አይነት ድርቅና ነው? አንተ ይኸውልህ ካለየ የከበረውን ከተዋረደው ካለየ ለተቅማጥ ክርክር ትወጣለህ ስል እኔ እኮ ዲያቆን ሆኜ ቄስም ሆኜ ይሸክከኛል ይሄ ነገር። በቃ ይሸክከኛል። አቤት ተቅማጥ አለወጡ በግዕዙ ህማመ ብድብድ ይለዋል አለ። እሺ አትለኝም? ህማመ ብድብድ ማለት የሚያርበደብድ በሽታ ማለት ነው። አልሸሹም ዞር አሉ እኮ ነው። በዛ ገዳም ውስጥ በተቅማጥ በሽታ የሚሞት ሰው ሰማዕት ተብሎ ይቆጠርለታል።
አትለኝም? መንግስተ ሰማያት ይወርሳል። አንተ ይህንን ከእግዚአብሔር ቃል ጠቅሶ ሊያብራራ ይፈልጋል ማለት ነው። ከከበረው መጽሐፍ ሊጠቅስ ይፈልጋል። ለተዋረደ ሲናገሩት እንኳን ለሚቀፍ፣ ለሚዘገንን፣ ለሚሸት ለተቅማጥ ጥብቅና የሚቆሙ ናቸው እነዚህ። ይሄ በተቅማጥ ጥብቅና የሚቆሙ ናቸው እነዚህ። ይሄ የከበተቅማጥ ጥብቅና የሚቆሙ ናቸው እነዚህ። ይሄ የከበተቅማጥ ጥብቅና የሚቆሙ ናቸው እነዚህ። ይሄ የከበረ በኢየሱስ ከዛ ጥቅስ ከጢሞቴዎስ መጽሐፍ ላይ ጥቅስ ለሆድ ህመም ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አጠጣ ብሎታል። ስለዚህ የሆድ ህመም በመጽሐፍ ቅዱስ ውስጥም አለ አላለም? እነዚህን በምን ትታረቃቸዋለህ ወንድሜ? በምን ትታረቀዋል? በምን እንዴት አድርገህ ነው ልታስተምረው የምትችለው? አውቆ የተኛ ቢጠሩት አይነቃም። በቃ አውቀው ነው የተኙት። እና መጽሐፍ ቅዱስ የሆድ ህመሙን ከክርስቶስ ስቅለትና ደም ጋር አነጻጽሮታል። ታዋርድ እኖራለሁ እንዲሁ እነግርሃል። የገባህ ቀን ይገባል። አሁን እየዳኑ እንዳሉት ወንድሞችና እህቶች ሲገባህ ይገባል። ስለዚህ ተቅማጥንና የኢየሱስን ደም መለየት ካልቻልክ እዛው ነው የምትበሰብሰው ማለት ነው። እዛው አንተ የኢየሱስን ደም እንዴት ነው? ቆይ በምን አይነት አንጎል ነው ሰው የሚያስበው? በክርስቶስ ኢየሱስ ምንድን ነው ላይ እንጂ ተቅማጥና ደም መለየት አቃተ። ሊያውም አዲሱ ኪዳን የቆመበትን የኢየሱስን ደም ከክርፋት ጋር የሚያነጻጽር ሃይማኖት ነው፣ መጽሐፍ ነው። ይሄን ከመጽሐፍ ቅዱስ ጋር እኩል ገልጠው ፑልፒት ላይ ዘርግተው ያነቡታል ማለት ነው። ልክ እንዳንተ በተቅማጥ በሽታ የሚሞቱትን እንደ ሰማዕታት ደም አድርጌ ቆጥርልሃለሁ። አቤት መድኃኔ ዓለም እግዚአብሔር ምሕረት ያድርግላችሁ። በእውነት አይናችሁ ይገለጥ፣ አይናችሁ ይገለጥ። ይሄንን ይዘው ነው ደግሞ ለክርክር የሚወጡት። መጥቆራ እንግዲህ ከዚህ በፊት አቅርቤዋለሁ። ወደ መጥቆራ ይጸልያሉ። ድግምቱ፣ አስማቱ፣ ሟርቱ ያለው የት ነው? የከበረውን ከተዋረደው ላይ ታምረ ማርያም ለምሳሌ የተዋረደ መጽሐፍ። ታምረ ማርያም የተዋረደ መጽሐፍ፣ ማርያምን የሚያዋርድ ማርያምን አንተ ማርያም የነፍሰ ገዳይ ተባባሪ ሆና በላዔሰብ የሚባለውን ሰው 78 ሰዎችን ስጋቸውን እየበላ ደማቸውን እየጠጣ ገሎ የጨረሰ በላዔሰብ ማለት ሰው በላ ማለት ነው። ሰው በላ ማለት ይህን ሰውዬ ልታድን ክርክር ከእግዚአብሔር ጋር ገጠመች ይልሃል ታምረ ማርያም። ክርክር ገጠመች ማርያም። ይሄ ክብረ ነክ አይደለም። ለማርያም እንኳን ይመጥናል ወይ? ይሄ ክፈትና ጆሮውን ስማ፣ ክፈትና ስማ። ለማርያም እንኳን ይመጥናል ይሄ? ለእግዚአብሔር ይሄ ይመጥናል? ሞተና አሁን ይሄንን ነው እኮ ይሄን ስንናገር እኮ ነው ደማቸው ሚንተከተከው። አታጠፋውም እንዴት አለ? ታርመው እስካልታረመ ድረስ ጆሮ እስኪደነዝዝ ድረስ እነግርሃለሁ፣ ደጋግሜ እነግርሃለሁ። ማዳት አለበት። ከምድራችን ላይ መርገም መወገድ አለበት። ከህዝባችን ጆሮ መጠረግ አለበት። የኢትዮጵያን ምድር በረከት ያስቀመ የአጋንንት ድግምትና አሰራር መጠረግ አለበት። በቃ እውነታው ይሄ እና ማርያም ሰውዬ ሞተና ነፍሱ ወደ ሰማይ ሄደች አለ። እሺ አትለኝ? በላዔሰብ ሰማይ ላይ ተከሰተ። ማርያም
መጣች። ይሄ ነፍስማ በስሜ ውሃ አጠጥቷል እና መሞት የለበት ወይም ሲኦል መውረድ የለበትም ብላ ደንብ ታጥቃ መከራከር ጀመረች ይላል። ማን ነው ይህን የሚለው? ታምረ ማርያም ዘራ ያዕቆብ የሚባለው መነኩሴና ንጉስ ነኝ ብሎ በኢትዮጵያ ላይ የነገሰው እሱ የጻፈው አዮ እና በምድር ሳለ አንድ ርቦት አንድ ሰው ሊበላ መጣ ይላል ታሪኩ ላይ ስታነቡ። ሊበላ መጣና ሲያየው ቁስለኛ ነው ሰውየው፣ በቁስል የተመታ እና ዘጋው አፒታይቱ ምናምን የሰውየው አፒታይት ተዘጋ። ለምን? ቁስለኛ ነው ሰውየው፣ በቁስል የተመታ። ከዛ በኋላ ይህንን ሳልበላም ብሎ ሊሄድ ሲል ውሃ ለመነው ይላል። ውሃ ሲለምነው በእግዚአብሔር ሲለው አልሰማም ብሎት ሄደ። በእግዚአብሔር ሲለው ሰማይና ምድርን በፈጠረ በእግዚአብሔር ሲለው አልሰማም አለ። በማርያም አለው። ቀጥሎ በማርያም ሲለው እቺን ስም ድሮ ሰምቻታለሁ አላለ? እቺ ስም ጥሩ ስም ናት፣ ቆይ በዚች ስምማ ልስጥ ብሎ ሲያሳምረው የተዋረደ ማለት ይሄ የእግዚአብሔርን ስም እንዲንቅ ሰው ከእግዚአብሔር ስም በላይ ጨካኝ ሰዎች እንኳን የሚገዙት ለማርያም ስም ነው የሚል ሚኒንግ ያለው ሰዎች ከእግዚአብሔር ስም በላይ የማርያምን ስም እንዲያከብሩና እንዲፈሩ የሚያደርግ አደገኛ የአጋንንት ሴራ የተዋረደ መጽሐፍ ነው። ምን ለዛ አዮ የተዋረደ መጽሐፍ የእግዚአብሔርን ክብር ሚነካ ክብረነክ የሆነ መጽሐፍ። ከዛ መጣና ጥርኝ ውሃ አፈሰሰለት በእጁ። ከዛ ያቺን ታሪክ ማርያም አይታለች አለ። እሺ ከዛ በቃ ተከራከረች በሰማይ ሞቶ ሰውየው ሲሄድ ይሄማ አይሞትም በኔ ስም ጥርኝ ውሃ ጠጥቷል ብላ ተከራከረች። ይሁን የተዋረደ ማርያም ለነፍሰ ገዳይ አትቆምም። ባይዘው ምንም ታምር ከጽድቅ ጋር ነው ማርያም የምትስማማው፣ ከኃጢአተኛ ጋር አትስማማም። ሲጀመር ሰውየው በጥርኝ ውሃ የእግዚአብሔር መንግስት የሚገባበት ምንም አይነት አሰራር የለም። በወልድ ያመነ የዘላለም ህይወት አለው ይላል። በግዕዝ ልበልልህ ዘየአምን በወልድ ቦ ህይወት ዘላለም። በወልድ ያመነ የዘላለም ህይወት አለው። በወልድ ያላመነ ይፈረድበታል። በልጁ ያላመነ በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል መጽሐፍ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና 17 ስታነቡ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 33 ላይ ስታነቡ ሲጀመር በማርያም ምልጃ የሚገባበት እግዚአብሔር መንግስት የለም። በጥርኝ ውሃ በተቅማጥ በቆሎና በዳቦ እንኳን የእግዚአብሔር መንግስት ውስጥ የደና ሀብታም ግቢ ውስጥ አገባ ቁርጥህን ነው ምነግርህ። ድሮም ስነግርህ የኖርኩት እንደዚህ ነው በቃ። ከዛ ምን አደረገች ይልልሃል? ይመዘንልኝ አለች። ወፍጮ ቤት አደረገው እኮ ወፍጮ ቤት አደረገው። ይመዘንልኝ። ምኑ ይመዘንልሽ? እንትኑ ይሄ 78ቱ ሰዎች ነፍሳቸው በአንድ ሚዛን ጥርኟ ውሃ በአንዱ ሚዛን ትደረግና ማን ሚዛን እንደሚደፋ ይታይልኝ አለች ማርያም። አቤት 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 ውርደት! አቤት ውርደት! ቄስ ጠምጥሞ ይሄን ያወራል ቆሞ። የበላዔ ሰብ እመቤት ይላል ሞቶ፣ የሰው በላ እመቤት ማለት ነው። ከዛ ሳትለኝ ቀስ ብላ እግዚአብሔርን ሸውዳ ማርያም ከሌባ ጋር ተባብራ ከነፍሰ ገዳይ ጋር ተባብራ ቀስ ብላ ጥላዋን በዚህ በኩል ያለው ጥርኙ ውሃ ላይ ጥላዋን ጣለችበት። ሉክ ሰማይ ላይ የዱርዬ ስራ ማለት ነው። እዚህ የለመደውን የሙስና እዚህ የለመደውን የፖለቲካ የተጨማለቀ የቤቱን አሰራር ሰማይ ወሰደው። የተጨማለቀው የለመደው የጉቦ አለ የሚጽፈው የሚኖረውን ገብቷል። የሚኖረውን ከዛ ምን አለ ጣለችበት ጥላዋን። ጥላዋን ስትጥልበት ያ ጥርኙ ውሃ አመዘነ።
78 ነፍስ እልም አለ በለ ጥርኛ ውሃ መዝና እግዚአብሔርን ሸውዳ ማርያም። አሁን ለማርያም ይመጥናል። ይሄ ነው የተዋረደ። ከመጽሐፍ ቅዱስ ጋር ይሄንን ለማጣበቅ ይፈልጋሉ። እንዴት ተደርጎ በምን አሰራር እግዚአብሔር ያፍርሰው። ይሄው ያፈረሰው ነው። አሁን ሰውየው መንግስተ ሰማይ ገባ ይልሃል መጨረሻ ላይ። እነዚህን ነው እንግዲህ በቃ እነዚህ መጽሐፍት አይነኩም እየተባለ በቃ አንቧ ከረዮ የሚባለው ለዚህ ነው። ያጋንን ትምህርት ማለት ይሄ ክብር ይነካል፣ የእግዚአብሔርን ክብር ይነካል፣ የእግዚአብሔርን ችሎት ክብር ይነካል፣ የመንግስቱን አሰራር ይነካል፣ የተጻፈውን እውነት ይነካል። እንደዚህ አይነት የተዋረዱ መጽሐፍት ገድላት፣ ታምራት፣ ድርሳናት የሚባሉ ይሄንን ለይ፣ የከበረውን ከተዋረደው ለይ፣ ጣዖትን ከታቦት ለይ። ታቦት አንድ ነው በመጽሐፍ ቅዱስ የምናውቀው፣ በሙሴ ዘመን የነበረ እሱም አብቅቷል። አሁን የተዋረደ እንጨት ነው ያለው። ለይተናል። የእግዚአብሔርን ቃል በቃ በራል። ሲበራል አትንበረበርም። ልኩን ነው የምትነግረው። በቃ አትፈራ። ስለዚህ የከበረውን የእግዚአብሔርን ቃል ከተዋረዱት መጻሕፍት መለየት፣ ተቅማጥን ከክርስቶስ ደም ጋር ከሚያነጻጽሩ፣ በጥላና በጃንጥላ በጥርኝ ውሃ የእግዚአብሔር መንግስት ውስጥ ይገባል በቆሎ በዳቦ እያለ ከሚያሟርት ሟርት ለይ። አንብብ፣ የእግዚአብሔርን ቃል አጥና። የሚጠቅምህን ነው ምነግርህ። ብዙዎች እያመለጡ ነው፣ በጣም ብዙዎች። እና ይሄ የከበረውን ከተዋረደው መለየት የተሻለውን ወደ መምረጥ ያመጣሃል። this is the point. listen brother, listen. ይጠቅመሃል። የከበረውን ከተዋረደው ስትለይ የህይወት ምርጫ ይስተካከላል። ይኸውላችሁ ምረጡ የሚል ቃል አለ እዚህ መጽሐፈ ኢያሱ ምዕራፍ 24 ቁጥር 15። መጽሐፈ ኢያሱ ምዕራፍ 24 ቁጥር 15 እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። እኔ ማርያምን አላመልክም ከዚህ በኋላ። እኔ ሚካኤልን ገብርኤልን አላመልክም ከዚህ በኋላ። ፍጡራን ሞቱ፣ ተቆረጡ፣ ፈረጡ ምትላቸውን በሙሉ አልከተልም፣ አላመልክም። እኔ የማመልከው አንዱን አምላክ ነው፣ አብ ወልድ መንፈስ ቅዱስ አንድ አምላክ። አልቀላቅልም። ለምን? የከበረውን ከተዋረደው ለይቻለሁ። የምታመልኩትን ዛሬ ምረጡ። የከበረውን ከተዋረደው ስትለይ የምታመልከው ማንን እንደሆነ ትመርጣል። አምልኮ በምን ይገለጣል? በስግደት ይገለጣል። አንደኛ በስግደት ይገለጣል። እናንተ የምትሰግዱላቸው ስዕል የተሳለላቸው፣ ቅርጽ የተቀረጸላቸው፣ ታቦት የተቀረጸላቸው ወይም ደግሞ ታቦት የሚባል እንጨት የተቀረጸላቸው፣ መቅደስ የታነጸላቸውን እነዚህን ነው የሚሰገደው። እዛ ቤት ለማን እንደሆነ ይታወቃል። ለእግዚአብሔር እንዳትለኝ። አለየህም ማለት ፍጡርንና ፈጣሪን አለየህም። የጸጋ የቅምጥል የምን የሚባል ስግደት የለም። ስግደት አንድ ነው። እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደት፣ አንዲት ስግደት። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። አንዲት ናት ስግደት። ከዛ በኋላ ያለውን ቆርጠጣለሁ። ለመስቀልም እሰግዳለሁ ይላል። ቀጥሎ አበቃ። ለማርያምም እሰግዳለሁ። እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ፣ ሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ። በግዕዙ
ለእሉ ክልኤቱ ፍጡራን ለነዚህ ለሁለት ፍጡራን ፈጣሪ ስብሃት ይደልዎም የፈጣሪ ምስጋና ይገባቸዋል። አሁን ለመስቀል አደባባይ ላይ ወጥተው ከሚሉት ዜማ መካከል ይሄ አንዱ ነው። ለእሉ ክልኤቱ ፍጡራን ፈጣሪ ስብሐት ይደልዎሙ እስመ ተአረዩ በክብሮሙ ይእዜኒ ወዘልፈኒ ወለዓለመ ዓለም 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 በዜማም እያልኩልን ዜማ እንኳን ጮሆ ማያቅ ሰውዬ እኮ ነው ከኔ ጋር ለመከራከር አሁን የሚመጣው። ተንሶ ጸልዩ እንኳን ብሎ ማያቅ ውስጥ ያለውን ነገር ማይረዳ ማያውቅ ጨዋ። እስቲ አሁን እኔ ያልኩትን በለው ደግመህ እንኳን በለው። ዘርህ አይለው እንደው መመካት ካስፈለገ በሞኝነት እኔ እበልጣለሁ አለ ጳውሎስ። ካስፈለገ በዜማ በግዕዙም በምኑ የተሻልኩ ሆኜ የተገኘው ሰው ነኝ። የሙያ ጉድለት ሳይኖርብኝ ነው ስጮ የኖርኩት። ክብር ለእግዚአብሔር ይሁን። አሰልጥኖኛል የኔ ጌታ። ይሄ ምን ማለት ነው? አሁን በዜማ ያልኩላችሁ ለእሉ ክልኤቱ ፍጡራን ፈጣሪ ስብሐት ይደልዎሙ እስመ ተአረዩ በክብሮሙ ይእዜኒ ወዘልፈኒ ወለዓለመ ዓለም ማለት ለነዚህ ለሁለት ፍጡራን ለማርያም እና ለመስቀል የፈጣሪ የእግዚአብሔር ምስጋና ይገባቸዋል። ለግዑዙ ለመስቀል እንጨት ለእንጨትና ይዞት ለሚቆመው እንጨትና ለማርያም ፍጡር ናት እኮ ማርያም። በነገራችን ላይ ወደ ፈጣሪነት አልተሸጋገረችም። አሁንም ፍጡር ናት፣ ሰው ናት። ሞታለች፣ ተቀብራለች። ነፍሷ በእግዚአብሔር ዘንድ አለ። አለቀ። አልተነሳችም፣ አላረገችም፣ በአብ ቀኝ አልተቀመጠችም። ይሄ የሞኞች ተረት ተረት ነው። ለነዚህ ለሁለት ፍጡራን የፈጣሪ ምስጋና ይገባቸዋል። ይደልዎሙ ማለት ይገባቸዋል ማለት እስመ ተአረዩ በክብሮሙ በክብር ከፈጣሪ ጋር ተካክለዋል፣ እኩል ሆነዋል ማለት ነው። ሰው ይሄንን ይዞ ይሄን ሳያስተካክል ለዚህ ንስሐ ሳይገባ ሃይማኖት አለኝ ነው። ስብሐተ ፈጣሪ ይደልዎሙ እስመ ተአረዩ በክብሮሙ በክብር ከእግዚአብሔር ጋር ተካክለዋልና ዛሬም ዘወትርም ለዘላለሙ አሜን። ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ይላል ሕዝቡ። ከዛ በፊት ደግሞ ለዕፀ መስቀል ስግደት እንደሚገባ ወይም ነው ለእንጨቱ መስቀል ስግዱ በፍርሃት ወበረአድ ይላል ቄሱ። በፍርሃትና በረአድ ስገዱ ይላል። ያስፈራል፣ ይጎነበሳል። ይሄ ህዝብ ይሄ ምስኪን ህዝብ ምን እንደሚባል አያውቅም። ለእንጨት ይሰግዳል። ዝንቱ መስቀል ይላል። ከዛ አንተ እኮ አሳፋሪ እኮ ነው በጌታ በኢየሱስ ዝንቱ መስቀል ንጉሰ እጽዋት ክቡር አንተ ንጉሰ እጽዋት መስቀል አንተ እንጨት ሆይ አንተ የእጽዋት ከዛ ዲያቆኑ ምን ይላል? ጸልዩ ቅድመ መስቀል ኩልክሙ መሃይምናን እንዘ ትዝዎ በየማን ወትክህድቡ ለሰይጣን እስመ ተቀደሰ በደመ ክርስቶስ ቃል ይላል። ወደ መስቀል ዞራችሁ ወደ መስቀሉ ጸልዩ ይላል። ዲያቆኑ ደግሞ ጸልዩ ቅድመ መስቀል በመስቀል ፊት ቆማችሁ ጸልዩ ይላል። ማን እንዲሰማው?
ከእግዚአብሔር ጋር ተካክሏል ያለው እንጨት እንዲሰማው። እንጨት የሚለማመን ጄኔሬሽን ነው ኦርቶዶክስ ውስጥ ያለው። አለቀ። ምንም ልረዳ አልችልም። እውነቱ ይሄ ለእንጨት የሚለማመን ማለት ነው። ስማን እንጨት ሆይ። ልክ በብሉይ ኪዳን በዓል የሚባለውን ጣዖት ሲለምኑ እንደነበረው እንጨት የሚለምን ቄስ፣ እንጨት የሚለምን ዲያቆን፣ እንጨት የሚለምን ህዝብ፣ እንጨት የሚለምን ጳጳስ፣ ከላይ እስከታች የለበሰው ልብስ የማያሳፍረው ለእንጨት አምልኮ የሚያቀርብ፣ ለእንጨት የሚሰግድ፣ ወደ እንጨት የሚጸልይ፣ እንጨት እያለ የሚያሟርት ነው። ከዚህ በላይ የሚያሳፍር ነገር አለ ወይ? ኬት ይመጣል? ቃል ያማሚ ይላል። በክብረ ዝንቱ መስቀል ሐዋርያቲው ለዘሞት ወሰበሩ ጣዖታተ ሰደዱ አጋንንት ወሰበሩ ጣዖታተ ይላል። በዚህ እንጨት አጋንንትን አውጥተዋል ሐዋርያት ብሎ ይበጠረቃል። አጋንንትን አውጥተዋል ሐዋርያት ብሎ ይበጠረቃል። አጋንንትን አውጥተዋል ሐዋርያት ብሎ ይበጠረቃል። አውጥተዋል ሐዋርያት ይላል። ወይ የትኛው መጽሐፍ ላይ? የሐዋርያት ሥራ ነው? የጳውሎስ መልእክታት ላይ ነው? የማቴዎስ ወንጌል ላይ ነው? የማርቆስ ላይ ነው? የዮሐንስ ላይ ነው? የሉቃስ ላይ ነው? የራእይ ዮሐንስ ምን የቱ ጋ ነው በመስቀል አጋንንት አወጡ የሚለው? የትኛው የመጽሐፍ ቅዱስ ክፍል ላይ? ይሄ ነው የተዋረደ ማለት ነው። የከበረውን ከተዋረደ የከበረው ምንድን ነው? ኢየሱስ ክርስቶስ በሚለው ስም ነው አጋንንትን ያወጡት። ጻ እርኩስ መንፈስ በስሙ ለእግዚእነ ኢየሱስ። የጥንቶቹ አባቶች የሚሉት በጌታዬና በአምላኬ በኢየሱስ ስም ነበር አጋንንት የሚያወጡት። እዚህ ጋር አመጣ፣ ዘርዓ ያዕቆብ አመጣና ሰጣቸው። ምን አሉ? በዚህ መስቀል ነው አጋንንት ያወጡት ይላል። ከየት አመጣው ሲስጠኝ ስትለው የለውም። አሁን እኮ ለክርክር የሚመጣ እኮ ለድርቅና ክርክርም ፈልጎ እኮ እንዳይመስል አጀንዳው እኮ ሌላ እኮ ነው። እኔ እኮ መንጥሬዋለሁ። በዚህ ነው እንዴ? በመስቀል በእንጨት ቅርጽ ነው እንዴ ሐዋርያቱ አጋንንት ሲያወጡ የነበረው? አንተ እኔ እኮ እግዚአብሔርን እያመሰገንኩ እኮ ነው እየኖርኩ ያለሁት። ምንም ከዚህ በኋላ ባይሆን መዳኔ ብቻ ይበቃኛል። አሁን ሰው እንዲድን ነው እኔ እየተናገርኩ ያለሁት። መዳኔ ብቻ መዳኔ ብቻ። ይሄንን በመጽሐፍ ማነው በፎቶ አንስቼ መጽሐፉን ራሱ ፖስት አድርጌላችኋል። በተደጋጋሚ ነግሬያችኋል። ሰደዱ አጋንንት ወሰበሩ ጣዖታት ይላል። ይሄን የተዋረደ በኢየሱስ ስም እንጂ ያወጡት አጋንንት በመስቀል ቅርጽ ወይም በእንጨት አይደለም። በእንጨት ዳቦ ይጋገራል እንጂ አጋንንት አይወጣም። ይሄ የምትበሉት ዳቦ በእንጨት ነው የሚበስለው። ቂስ ጨሶባት እማሆይ አብስላ መታመጠው በእንጨት አጋንንት አይወጣም። እደግመዋለሁ። በእንጨት መስቀልኛ አድርገው ፊደል ስራበት። እንጨት አጋንንት አያወጣም። የኢየሱስ ስም ነው። የኢየሱስ ስም ነው የሚያድነው። የኢየሱስ ስም ይሄን መጽሐፍ አክብሩት። ይሄን መጽሐፍ አክብሩት። አክብሩት። በእግዚአብሔር ላይ አትዋሹ። በመንፈስ ቅዱስ ላይ አትዋሹ። በኢየሱስ ደም ላይ አትዋሹ። አንተ ይሄን መልእክት የምትሰማ ኦርቶዶክሳዊ ወጣት፣ ዲያቆናት፣ ቀሳውስት፣ መነኮሳት ሆድህን ሞልተ ሲኦል ከምትገባ ህይወትህን አትርፈ እዚህ ቢጎልብህ ይሻላል። እዚህ ምድር ላይ ሁለት አይን ኖሮ ወደ ገሃነም ከምትገባ አንድ አይንህን አጥተህ ወደ እግዚአብሔር መንግስት ብትገባ ይሻላል ያለው ኢየሱስ ይሄንን የከበረውን ከተዋረደው ላይ። አሁን ሐዋሳ ላይ በነበረው ፕሮግራም አንድ ዲያቆን እግዚአብሔር ረድቶት ዳን። እኔ በጣም ነው የተደሰትኩት።
እንዲህ ነው ወንድሜ፣ አንተም ቢበራልህ ከኔ በላይ ትጮኻለህ። የተሰራው ድራማ ምድራችን ላይ ድራማ ነው እንዴ? ከሰሜን የመጣ ድራማ እንዴ! አሁን እኮ ኦሮሚያ ክልል እኮ ነቅቷል። ወጣ እየፈለጠለት ማገዶ እያደረገው ነው። ማገዶ አልዘጋም። ኮሜንት ዝጋ የምትሉ አልዘጋም። እንዲሁ እየተሳደበ ይስማ። ታሪክ ነው ይሄ፣ ታሪክ ነው። ነገ የሚመጣው ጄኔሬሽን የኦርቶዶክሳውያን ማንነት ምን እንደሆነ የሚያውቁት እነዚህን ኮሜንቶች ሲያዩ። እኔ የምናገረው የእግዚአብሔር ቃል የሚሰማ የሚደመጥ ነው፣ ትክክል ነው፣ እውነት ነው። እሱ ይሄ የማርያም ፎቶ የሚባለውን ያደረገች በሙሉ የሚሳደቡትን ተመልከት። የማርያም የገብርኤል የሚካኤል ምናምን የሚባሉ ስዕሎችን ያደረጉ ነው። ምን ተብሎ ነው የሚላኩት? ተሳደቡ ተብሎ የሚላኩት። ጥቅስ አለው የለውም? መጽሐፍ ቅዱስ ያነባል አያነብም? ከበሮ መደብደብ ሰው መደብደብ ነው ስራው። ሼር እያረጋችሁ ታብ እያረጋችሁ እንዳሉት ከእናንተ የሚጠበቀው እሱ ነው። የገዛ ጳጳሳቱን እርቃናቸውን ነው በስድብ የሚያስቀረው። ፓትርያርክ አይቀረው እንትን መነኩሴ አይቀረው። ነውር የሆነ ስድብ የሚሳደበው ማን ነው? ዳንኪራ የሚረግጠው ማን ነው? አንገቱ ላይ ክር ያሰረው አይደለም? ነጭ ለብሶ እዛ መስቀል አደባባይ ላይ አላፋ ዝማሬ ያለው እኮ ምሽቱን እኮ ሲደንስ ነው ያደረው። ጎንደር ሄዶ እኮ ኔክስት ዴይ እኮ ሲጨፍር ነበር አርቲስቱ በሙሉ። የሚሳደበውም ጨፋሪውም አንገቱ ላይ ክር ያሰረው በስድብ ነው የተጠመቀው። እዚህ መጥቶ የሚሳደበውም እሱ ነው። ስለዚህ እሱ የሚሳደብ እኔም ወንጌልን እሰብካለሁ። አለቅ አላጠፋ። ትውልድ ያየዋል። የእናንተ አማኞች ኦርቶዶክሳውያን ምን እያሉ ነው የኖሩት? ትዝታው ወንጌል ሲሰብክ ኢየሱስን ብትቀበል ነው ምትድነው ሲልህ ምን እያልሽ ነው የኖርሽውን ብሎ እናቱን የሚሞግት አባቱን የሚሞግት ጄኔሬሽን ይመጣል። ምን አለ በለኝ። በሕያው እግዚአብሔር ፊት ነው የምናገረው። ምን አለ በለኝ። ሰልፉ የእግዚአብሔር ነው። ምን ይላል? ምን ይላል መሰለ መጽሐፍ ቅዱስ? ቅዱሱም ይቀደስ ርኩሱም ይርከስ፣ ፍርድ በእኔ እጅ ነው ያለው ይላል። ራእይ ዮሐንስ ይርከስ፣ ፍርድ በእኔ እጅ ነው ያለው ይላል። ያምፅ ይሳደብ፣ አመፀኛ ወደፊት ያምፅ፣ እርኩሱም ወደፊት ይርከስ። ምርጫው ነው። የከበረውን ከተዋረደው መለየት ስላቃተው ምርጫው ይርከስ። ጻድቁም ወደፊት ጽድቅ ያድርግ። በክርስቶስ አምኖ ድኖ የጽድቅን ሕይወት የመረጠ በቃ ጽድቅን ይኑር፣ ጽድቅን ያድርግ። ቅዱሱም ወደፊት ይቀደስ አለ። አመፀኛው ያምፅ፣ እርኩሱም ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ። ኪፕ ዩር ሃርት ዊዝ ጂሰስ። ከጌታ ጋር ልብህን አድርግ። ከኛ የሚጠበቀው ወንጌል መስበክ ነው። አመፀኛው ማመፅ መብቱ ነው። ከዛ ምን እንደሚል ታውቃለህ? ቁጥር 12 ላይ ይሄን ካለ በኋላ ይሄ ቁጥር 11 ላይ ነው። ዮሐንስ ራእይ ምዕራፍ 22 ቁጥር 11 እነሆ በቶሎ እመጣለሁ። ከዛስ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ
ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። እያመፀ እየተሳደበ ይቀጥል፣ ችግር የለውም። ቅዱሱም ተቀድሶ ቅድስናን ጠብቀ ከዳንክ በኋላ ትላንት ማንም ልትሆን ትችላል። ከዳንክና አዲስ ፍጥረት ከሆንክ በኋላ ቅድስናህን ጽድቅህን ጠብቀ ወንጌል እየሰበክ ብትሰደብም ብትረገብም መቀጠል ነው። ወደፊት ያለው አማራጭ ይሄ ነው። አመፀኛውም እያመፀ ይቀጥል፣ እየተሳደበ ያለውም እየተሳደበ ይቀጥል። ከዛስ የፍርድ ቀን ግን አለ። ምርጫ ሁሌ እንደምላችሁ ምርጫ መብትህ ነው። ምርጫ መብት ነው። ውጤት ግን ግዴታ ነው። እደግመዋለሁ። ምርጫ መብት ነው። ውጤት ግን ግዴታ ነው። የምርጫህን ውጤት መቀበል ግዴታ ነው ብራዘር፣ ግዴታ። አመፅን መርጠ፣ ስድብን መርጠ፣ ትችትን፣ ይሄ ብልግናን መርጠ ከቀጠልክ እንደዛው የምርጫህን ወደኋላ እንሄድና አንድ ምዕራፍ ወደኋላ ሄደን ምዕራፍ 21 ላይ ምን ይላል? ምዕራፍ 21 ላይ ምዕራፍ 21 እንግዲህ አዲስ ሰማይና አዲስ ምድርን አየው። እንግዲህ አዲስ ሰማይና አዲስ ምድርን አየው። ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው አለ። ይህን ካለ በኋላ ቁጥር 7 ጀምሮ ያለው ላንብብላችሁ። ራእይ ዮሐንስ ምዕራፍ 21 ቁጥር 7 ድል የሚነሳው ይህን ይወርሳል፣ አምላክም ሆነዋለሁ፣ እርሱም ልጅ ይሆነኛል ይልና ዳሩ ግን የሚፈሩና የማያምኑ የርኩሳን የነፍሰ ገዳዮችም የሴሰኛዎችም የአስማተኛዎችም ጣዖትንም የሚያመልኩ የሐሰተኞችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው። ይኸውም ሁለተኛው ሞት ነው። ንስሐ ገብተህ ጌታ ኢየሱስን ብትቀበል ይሻልሃል። ውጤት ግዴታ፣ ምርጫ ግን መብት። ስለዚህ የከበረውን ከተዋረደው ላይ ማርያም አታድንህም፣ ያዳንህን ኢየሱስን ምረጥ። መላእክት አያድኑህም፣ የሞተልህን ያዳንህን ኢየሱስን ምረጥ። አርሴማ አታድንህም፣ ያዳንህን ኢየሱስን ምረጥ። ኢየሱስ ካለ እነ አርሴማም እነ አዮማም አያስፈልጉህም። አበቃ፣ አለቀ። አንድ መድኃኒት ነው አብ የሰጠ። ተቀበለው የተባልከው ኢየሱስ ነው። አለቀ። እውነት፣ መንገድ፣ ህይወት እኔ ነኝ ያለህ ኢየሱስ ነው። ኢየሱስን ምረጥ። የከበረውን ከተዋረዱት ለይ። ከኢየሱስ ጋር ትከሻ ሊለካካ የመጣ መንፈስ በሙሉ የተዋረደ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ትከሻ ሊለካካ የመጣ በዓላት የተቀረጹለት መናፍስት የምድራችንን ጥጋጥግ የያዘ በሙሉ የተዋረደ ነው። ደቡብ ውስጥ ያለው ህዝብ ወንጌል ሰማ። በቃ የእግዚአብሔር መንፈስ ረዳው። የእግዚአብሔር መንፈስ አገዘው። በቃ አገዘው። ጥሪ ያደርጋለሁ። ጌታን መቀበል የምትፈልጉ ጥሪ ያደርጋለሁ። ይንጫጫ። እግዚአብሔር በእንደዚህ አይነት መንገድ እግዚአብሔር አይመለክም። ተቀላቅሎ አይመለክም። እግዚአብሔር ምረጥ፣ ወይ አርሴማን ምረጥ፣ ወይ ኢየሱስን ምረጥ። ሁለቱን የሚባል ነገር የለም። አንድ ነው። ኢየሱስ አለ፣ ሌላው ሁሉ ሌላ ነው። አስፈልግ። ምድራችን ላይ በንጽጽር የቀረቡ አማራጮች ሁሉ ከልት ናቸው። ከኢየሱስ ውጪ
ወደ ውጭ። ታዲያ ይሄ ህዝብ እነ አርሴማ እነ አቡዬ ሌሎቹም ከቁጥር የበዙ ቢጠሩ ማያልቁ አማልክትን እየተከተለ እንዴት ሊጸድቅ ይችላል? እንዴት ሊድን ይችላል? ወንጌል ምን ሰብኮ ለዛ ነው። ወንጌል ሲሰበክ ደግሞ ሰዎች እንዳይድኑ እንቅፋት የሆኑባቸውን ነገሮች በሙሉ መጥረግ ያስፈልጋል። ጳውሎስ በአቴና እንዳደረገው፣ ጳውሎስ በደርቤን ልስጥራን እንዳደረገው ከዚህ ከማይረባና ከማይጠቅም ነገር ፊታችሁን ወደ ሕያው አምላክ ትመልሱ ዘንድ ወንጌልን እንሰብካለን እንዳሉት የማይረባ የማይጠቅም ነው የሚለው የተቀረጸ ቅርጽ ከኢየሱስ ውጪ ያድናሉ ተብሎ የተደረደሩ አማልክት በሙሉ የማይረባ የማይጠቅም ነው የተባለው፣ እርባና የሌለው ከዚህ ከንቱ ነገር ነው የሚለው። እንደው ከዚህ ከንቱ ነገር ሰማይና ምድርን ወደ ፈጠረ ወደ እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን። ስለዚህ የማይረባ የማይጠቅም ከንቱ የሆነን ነገር በማስወገድ እውነት የሆነውን ኢየሱስን ደግሞ ፊት ለፊት በመስበክ እውነትን በመግለጥ የከበረውን ጌታ ከተዋረዱት ጣዖታት ሰዎች እንዲለዩ የሚያደርገውን ስራ ነው እየሰራ ነው ያለን። ኢየሱስ በቂ ነው። አብ የሰጠ ስጦታ ኢየሱስ በቂ ነው። ሌላው ሁሉ ውሸት ነው። ሌላው ሁሉ ከአጋንንት ነው። በቃ ስለዚህ ህዝቡን መንቃት አለበት። አገለግላለሁ የሚሉት በሙሉ መንቃት አለባቸው። ዳዊት ምን አለ ሲዘምር? ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል አለ። ምርጫ የከበረውን ከተዋረደው ሲለይ ዳዊት በመዝሙር 73 ቁጥር 28 መዝሙር 73 ቁጥር 28 ላይ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛ እግዚአብሔር ነው ብሎ ይናገራል። መታመኛ እግዚአብሔር ነው። ለኔ ወደ እግዚአብሔር መቅረብ፣ ወደ ማንም አይደለም እንድትቀርብ የሚፈልገው ወደ እግዚአብሔር። ጸሎት ራሱ ወደ እግዚአብሔር፣ ምስጋና ወደ እግዚአብሔር ነው፣ አምልኮ ወደ እግዚአብሔር ነው። የማንም ጠበቃ እንድትሆን አልተጠራም። አንተ የማን ለእግዚአብሔር ክብር እንድትሰጥ ነው የተፈጠርከው። ለማርያም ተብሎ የተፈጠረ ፍጥረት የለም። ይሄ የታምረ ማርያም ክደት ነው። ስለዚህ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። አየው፣ የገባው ሰው የከበረውን ከተዋረደው የለየ ሰው እንዲህ ነው የሚለው። እንደ ዳዊት ነው የሚዘምረው። ቃል እየነገርኩም። ሌላው የዳዊት ምርጫ በደንብ ስማኝ ወንድሜ፣ ይኸው እግዚአብሔር ምስክሬ ነው። ከሰማኸኝ ታመልጣለህ፣ ከክፋት ታመልጣለህ፣ ከጨለማ ታመልጣለህ። ዳዊት ከአእላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። ይሻለኛል። ብርና ወርቅ ተሰፍሮል የተዋረደ ነገር ውስጥ ከመግባት ብርና ወርቅ አተ የእግዚአብሔር ቃል የአፉ ሕግ ይሻልሃል፣ ይመጥናል። በቃ አንተ ትርፋማ ነህ። የእግዚአብሔርን ቃል ከመረጥክ you are the one, your choice is so best ማለት ነምበር 1 በቃ አንደኛ። ለምን የእግዚአብሔርን ቃል መርጣል? አሁን ከታምረ ማርያም ይልቅ የአፍ ሕግ ይሻለኛል ካልክ አንተ እውነት ገብተዋል ማለት ነው። ተቅማጥ ከሚያስተዋውቅ ከገድለ ተክለ ሃይማኖት ይልቅ እኔ የእግዚአብሔር ቃል መጽሐፍ ቅዱሴ ይሻለኛል፣ መጽሐፍ ቅዱሴ ይሻለኛል። ኦ ሃሌሉያ! ከታምረ ማርያም ቅዠት ከፍሎት የሚዋሽ በዚህ ዘመን አራዳ ኢየሱስን የሚከተል ይሄ ዘመን የአመንዝራነት ዘመን አይደለም፣ የቅድስና ዘመን። ቢገባ ኢየሱስን ትከተላለህ፣ ተቀድሰ ትኖራለህ። ይሄ የተቀበልነው ያዳነን ጸጋ አመፅን፣ ኃጢአትን፣ ዓለማዊን ምኞት ክደን የተባረከውን ተስፋችንን ኢየሱስ ክርስቶስን እየተጠባበቅን የምንኖርበት ነው። ይህ ጸጋ የሚያድን ብቻ ሳይሆን በጽድቅና በቅድስና እንድትኖር የሚያደርግ ነው። ሃሌሉያ! ክብር ለጌታ። የአፍህ ሕግ ይሻለኛል አለ። የአፍህ ሕግ ይሻለኛል። ከተቅማጥ ይልቅ የእግዚአብሔር ቃል ይሻላል። በቃ
ምረት ይሻለኛል። ወደ እግዚአብሔር መቅረብ ይሻለኛል። ስለዚህ የመጨረሻው ጥቅሳችን አንቀላቅልም አለ ጳውሎስ። ይሄንን የእግዚአብሔር ቃል ከሐሰት ጋር አንቀላቅልም አለ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 2። አሁን እኮ ኦርቶዶክስ ውስጥ ያለው የተቀላቀለው ነገር ነው እኮ ህዝብ እየበላ ያለ። መጽሐፍ ቅዱሱን ብቻ ቢጠቀሙበት እኮ ጥሩ ነበር። ነገር ግን ተቀላቅሏል። ከብዙ የሐሰት መጽሐፍት ጋር ተቀላቅሏል። ራሱን መጽሐፍ ቅዱሱን አቢዩዝ አድርገውታል። እንደውም ሰሞኑን እነሱ የቀየሯቸውን በመጽሐፍ ቅዱስ ላይ የቀየሯቸውን ቃላቶች ሰሞኑን ገባና ነግራቸዋለሁ። ነገ አይመቸኝም፣ ከነገ ወዲያ ሐሙስ ቀን በዚሁ ሰዓት ትጠብቁኛላችሁ። የተቀላቀለ የቀያየሩትን በሙሉ አቀርብላችኋለሁ። ሐሙስ እንዳይረሳ። ኦርቶዶክስ የሸቀጠችውን የቀላቀለችውን የመረዘችውን የሚሊኒየሙን መጽሐፍ በሰማያዊ ከለር ያሳተመችውን እሱን ሁሉ ይዤ እመጣለሁ። እንነጋገራለን ባልነካ ነው እስኪሉ ድረስ እንነጋገራለን። ስለዚህ ሐዋርያው ጳውሎስ ምን አለ? ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 2 ላይ ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም አለ። የሚያሳፍር ነገር ይጣላል። የከበረውን ከተዋረደው መለየት ስትችል ሐዋርያው ጳውሎስ እንደጣለው የሚያሳፍር ነገር ትጥላል። ያሳፍራል። ጥንቆላ፣ መተት፣ ሟርት ያሳፍራል። ጠምጣሚው ቄስ መርጌታ ነው የሚለው ነው ሲጠመጥምና ሲመትት የሚኖረው አይደለም እንዴ? የከበረውን ከተዋረደው መለየት ስትችል በተንኮል አትመላለስም። የሚያሳፍር ስውር ነገር በሙሉ ከተዋረደው መለየት ስትችል በተንኮል አትመላለስም። የሚያሳፍር ስውር ነገር በሙሉ ትጥላለህ። ያስጥላል የኔ ጌታ። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ፖለቲካ ትጥላል። ፖለቲካ በሃይማኖት ቤት ተሰግስጎ ሞአ እያለ ያቦካል። ፖለቲካም ያቦካል እንጂ ተሸፋፍኖ ነው የሚኖረው። የሚያሳፍረውን ስውር ነገር ጥለናል። ስለ ታቦት ብለህ የምትሸከመው እንጨት ያሳፍራል። ማርያም ጸሎት ትሰማለች ብለህ ስትደፋና ስትነሳ መዋል ያሳፍራል። ጣለው። ይሄን መላእክት ይሰሙኛል ያማልዱኛል ብሎ መቃተት ያሳፍራል። እንጨት ከአምላክ እኩል ነው ብሎ መናገር ያሳፍራል። በላይ ሰብ በማርያም ምልጃና ጥላ ማርያም እግዚአብሔርን አታላ ወደ መንግስተ ሰማያት አስገባችሁ እያሉ ማሟረት ያሳፍራል። ፍጡርንና ፈጣሪን አለመለየት ያሳፍራል። እለያለው ይላል ወጥቶ ቀልቃላ ምላስ ያለው አለ። እኛ ማርያምን ብናመልካትስ ምን አገባችሁ የሚል ደፋራል። እንለያለን ደግሞ የሚላል። ከለየ እንዴት ከፈጣሪ እኩል ተካክለዋል ትላለ? አንተ የሚያሳፍረውን ነገር ጣል። የሚያሳፍረውን ስውር ነገር ጥለናል። መጣል ያስፈልጋል። ከዛስ በተንኮል አንመላለስም ማለት ተንኮል ያቆማል። የእግዚአብሔርንም ቃል በውሸት አንቀላቅልም። this is the point። የከበረውን ከተዋረደው የለየ ሰው የሚያሳፍረውን ስውር ነገር ይጥላል፣ በተንኮል አይመላለስም። ሶስተኛው የእግዚአብሔርን ቃል በውሸት አይቀላቅልም። ስግደት አይቀላቅልም። አምልኮ አይቀላቅልም። ከዛሬ 2000 ዓመት በፊት ተሰውቶ ያዳነን ጌታ እያለ በየቀኑ መስዋዕት አቀርባለሁ እያለ አያሟርትም። ዳቦ መስዋዕት ነው እያለ አያሟርትም። እድሜ ዘመኑን አይቀላቅልም። ለዚህ ነው ህዝቡ ሙዝና ቅቤ የሚቀላቅለው። መንፈሱ አንድ ነው። ሸክላና በርበሬ የሚቀላቅለው ሃይማኖት ተቀላቅሎ ስለተሰጠው። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። እውነትን ይገልጣል። እውነትን
እውነትን የከበረውን ከተዋረደው ላይ መቀላቀል አቁም። አይቀላቀልም። እግዚአብሔር ቃል ከሐሰት ጋር ምንም ህብረት የለውም። እየነገርኩ ሌላው አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ወንድሞች ሆይ ስለ አንዱ በአንዱ ላይ አንዳችሁም እንዳትታበዩ ከተጻፈው አትለፍ የሚለውን በእኛ ትማሩ ዘንድ ነው። ከተጻፈው አትለፍ። የተጻፈው በቂ ነው ማለት ነው። የተጻፈው በቂ ነው። ምስጋና ለእግዚአብሔር ይሁን። ሃሌሉያ። የተጻፈውን ከተጠቀምክበት ያልተጻፈ ስትደልዝና ስትሰርዝ አትኖር። በተጻፈው አርፈ ትኖራለህ ማለት ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ የከበረውን ከተዋረደው ላይ ጣዖት አምልኮን ከእግዚአብሔር አምልኮ ላይ የአምልኮ መልክ አላቸው ኃይሉን ግን ክደዋል ተብሎ እንደተጻፈው ኃይሉን የካደ ምንም አይነት ልፋት በእግዚአብሔር ፊት ሞገስ የለውም ምንም። ስለዚህ ከተጻፈው አትለፍ። የተጻፈው በቂ ነው። ወደዚህ እውነት እንድትመጣ እመክርሃለሁ። ወንድሞቼና እህቶቼ ይህን መልእክት የሰማችሁ ጌታ ኢየሱስን እንደ ግል አዳኛችሁ መቀበልና መዳን የምትፈልጉ ጥሪ ያቀርብላችኋል። እኔ መዳን እፈልጋለሁ። ከዚህ በኋላ በእንደዚህ አይነት የተቀላቀለ ቤት ውስጥ መኖር አልፈልግም። ጌታን ተቀብዬ ነፃ መውጣት እፈልጋለሁ ምትሉ አንድ ቁጥር ጻፉልኝ። አንድ ቁጥር ስማችሁን ይዛለሁን በመዝገብ ጌታን ትቀበላላችሁ። ብዙ ችግር ያለበት ነገር ነው። ሃይማኖት ሰው የፈጠረው ነገር ነው። እምነት ግን እግዚአብሔር የሰጠን ነገር ነው። በክርስቶስ ኢየሱስ እንድናምን ተጠርተናል። እሺ ኢዮብ አንደኛ እንኳን ደህና መጣ